የ68 ሚሊዮን ዶላር የቅንጦት የጫማ መደብር አላት። በቢሊዮን የሚቆጠር ሀብት ያላት ሀያል ነጋዴ ሴት ነች። ግን በራሷ ሱቅ ውስጥ እንደ ድሃ ለብሳ ስትገባ የገጠማት አሰቃቂ ውርደት ነበረ። ሰራተኞቿ በቆሻሻና ድሃ መስላ በመታየቷ ብቻ ከሰዋት ከሱቁ እየገፈተሩ ሊያስወጧት ሞከሩ። ማንነቷ ሲታወቅ ግን ከትዕቢት ወደ ልመና ለመውረድ እግሯ ስር ለመንበርከክ የፈጀባቸው ጥቂት ሰከንዶች ብቻ ነበሩ። አድሪያን በ45 ዓመቷ በጣም የተሳካላት ነጋዴ ሴት ነበረች። ለበርካታ ታዋቂ ልብስ፣ ጌጣጌጥ፣ የመዋቢያ ዕቃዎችና የቅንጦት የእጅ ቦርሳ ኩባንያዎች ዋና ባለሀብት ነች። በሙያዋ ከፍተኛ ደረጃ ላይ ደርሳለች። ባለጸጋና ሀያል ሴት ነች። ይህች ሴት የቅንጦት ኑሮን ትኖር ነበረ። ነገር ግን እንደ ሌሎች የሥራ ፈጣሪዎች ሳይሆን ባለጸጋ ሴቷ ከትሁት የገጠር ቤተሰቦች የመጣች ነች። በትጋትና በቁርጠኝነት በሕይወቷ አድጋ የራሷን ግዛት ለመገንባት ችላለች። ሌሎችን እንዴት ማድነቅ እንዳለባት በሚገባ ታውቃለች። ሁሉንም ሰራተኞቿንና የበታቾቿን በሚገባ ትንከባከባቸዋለች፣ ትይዛቸዋለች። በምላሹም የሚያውቋት ሁሉ ይወዷታል። አድሪያን ሌላ ሽርክና ለመፈጸም እቅድ ነበራት። የቅንጦት የጫማ መደብር ፍራንቻይዝ የሆነውን ስካይ ሹዝ ልትገዛው አስባለች። ለተወሰነ ጊዜ ይህንን ብራንድ የራሷ ለማድረግ ትፈልግ ነበረ። ስለዚህ ሁሉም ነገር እንዲሳካላት ሞከረች። ስብሰባውም እጅግ በጣም የተሳካ ነበረ። ሀያሏ ሴት 94 በመቶ የሚሆነውን የፍራንቻይዝ ድርሻ በአጠቃላይ 68 ሚሊዮን ዶላር ከፈለችበት። ከድርድሩ ሙሉ በሙሉ ረክታ ወጣች። ወደ ቤቷም ሄዳ ከቤተሰቦቿ ጋር ደስታዋን አከበረች። በጣም ውድ የሆነውን የ1961 ዶም ፕሪሚየር ቻርልስ እና ዲያና ሻምፓኝ ከፍታ ምቹ በሆነ ወንበር ላይ ተቀመጠችና ከፔንታውሷ ያለውን እይታ እየተመለከተች አዲሱን ግዢዋን ስኬቱን አደነቀች። በኋላ ወደ ገዛችው የስካይ ሹዝ መደብሮች ወደ አንዱ ለመደወል ወሰነችና በከተማው የገበያ ማዕከል በሚገኘው አንደኛው መደብር ደወለች። ነገር ግን ለረጅም ጊዜ ጠበቀች። ስልኩ አይነሳም። በስተመጨረሻም ስልኩ ሲነሳ ባልጠበቀችው ምላሽ ተገረመች። እዚህ ስራ ላይ ነን፣ በኋላ ይደውሉ አሏት። ፊቷ ላይ ጆሮዋ ላይ ዘጉባት። ይህንን አመለካከት ብዙም ሳይገባት መልሳ ደወለች። በዚህ ጊዜ ደግሞ እዚህ ስራ ላይ መሆናችንን አስቀድሜ ያልነገርኩሽም በሚል ሰላምታ ተቀበለቻት። የዚህ ሱቅ ስራ አስኪያጅ ሉሲ ነበረች። መራር፣ ትዕቢተኛ፣ ራሷን ከሁሉም በላይ አስበልጣ የምታይ ሴት ነበረች። ሉሲ በባለጸጋዋ ሴት ተወቀሰች። ማንነቷን ነገረቻትና በሚቀጥለው ቀን ሱቁን ለመጎብኘት ስትመጣ የተሻለ አቀባበል እንደምትጠብቅ በአትኩሮት ነገረቻት። ሉሲም በፍጥነት ይቅርታ ጠየቀቻት። እናም አፍራ ሁሉ ነገር ነገ በስነ ስርዓት እንደሚሆን ለአዲሱ አለቃዋ ቃል ገባችላትና ለማስተናገድ እንደምትጓጓም አረጋገጠችላትና ስልኩን ዘጋች። ስራ አስኪያጇ ወዲያውኑ ለሰራተኞቿ በሚቀጥለው ቀን አዲሷን አለቃቸውን ለማስደመም እናም ስህተቱን ላለመድገም ለሁሉም ደንበኞች የተሻለ አቀባበል እንዲያደርጉ ነገረቻቸው። አድሪያን እንደተለመደው በጠዋቱ 12 ሰዓት ተነሳች። እናም ነጋዴዋ ሴት ወደ ሱቁ ለመሄድ ወደ ማዕከሏ ተዘጋጀች። ነጋዴዋ ሴት በጣም ቆንጆ ነበረች። ሙቅ ሮዝ የሆኑ የጨርቅ ልብሶችና ነጫጭ ጃኬቶችን ለብሳ እንከን የለሽ ፀጉር ነበራት። እናም የአትክልት ፍራፍሬ፣ የአበባ ሽቶዎች ሁሉ በምትሄድበት ሁሉ ይሸታል። የቅንጦት የመኖሪያ ህንፃ ውስጥ ያሉ ሰዎች በሙሉ በሷ መልካም መንፈስ፣ መልካምነት ይደነቁ ነበረ። ባለጸጋዋ ሴት መኪናዋ ውስጥ ገብታ ወደ መደብሯ መጓዝ ጀመረች። በጣም እየዘነበ ስለነበረ ከፍተኛ የትራፊክ መጨናነቅ መንገዱን ሞልቶታል። እናም መንገዱ በጉድጓዶች የተሞሉ ነበረ። በተቃራኒ አቅጣጫ የገባባትን መኪና ለማስወገድ ስትሞክር ጎማዋ ተነፈሰ። በጉድጓድ ላይ በፍጥነት ነዳችው። አድሪያን መኪናዋን አቆመችና ወደ ዝናብ ወጣች። የአድሪያን አባት አንደኛ ደረጃ መካኒክ ስለነበረ ስለ መኪናዎች ሁሉንም መሰረታዊ ነገሮች አስተምሯት ነበር። እጇ ለመቆሸሹ አልፈራችም። አድሪያን ጎማዋን ራሷ ቀየረች። ማንም ቆሞ እርዳታ ስላላቀረበላት ጎማዋን ቀይራ ስትጨርስ ሙሉ በሙሉ በዝናቡ ረጥባለች።
ገጽታዋን ይበልጥ እንዲባባስ ያደረገው ደግሞ ወደ መኪናዋ ስትመለስ መንሸራተቷና አንዱ ከፍ ያለ ሂል ጫማዋ መሰበሩ ነበር። ነጋዴዋ ሴት በዚህ መልክ ወደ ገበያ ማዕከሉ መሄድ እንደማትችል ተገነዘበች። ነገር ግን ልብስ መቀየር ብቻ ወደ ቤት መመለስ አልፈለገችም። ምክንያቱም ልትደርስ ትንሽ መንገድ ብቻ ነበር የቀራት። በሁኔታው በጣም በመገረም ትንሽ ራቅ ብላ ስትነዳ የቆዩ ወይም ያገለገሉ ልብሶች መሸጫ ሱቅ አየች። አዲስና ደረቅ ልብስ ለመግዛት ወሰነች። የወይዘሮ ታንያ የቆዩ ያገለገሉ ልብሶች መሸጫ ትንሽ ግን ደስ የምትል ሱቅ ነበረች። ጥቂት ልብሶች ብቻ ነበሩ፣ ነገር ግን በሰባራ መስቀያ ላይ ተሰቅለው ይታያሉ። ልብሶቹም በጣም ርካሽ ነበሩ፣ አንዳንዶቹም የተቀዳደዱ። ባለጸጋዋ ሴት ልብሶቹ የቅንጦት አለመሆናቸው ምንም ግድ የሰጣት አይመስልም። የፈለገችው የደረቀ ነገር መልበስ ብቻ ነበረ። ባለጸጋዋ ሴት ሌሎች ጥቂት ልብሶችንም ጨምራ ገዛች። አሮጊቷ ሴት ጃንጥላና የአንዲት ሴት ልጇን የቆየ ጫማ ሰጠቻት። ጫማው ሊሰበር የደረሰ ቢሆንም ነገር ግን መለበስ የሚችል ነበረ። አድሪያን በአሮጊቷ ሴት ደግነት በጣም ተደሰተች። ከደረቀችና ልብስ ከለበሰች በኋላ ለወይዘሮ ታንያ $200 ልትሰጣት ስትል ሴትዮዋ በትህትና ልትቀበላት እንደማትችል ነገረቻት። ይህ መጠን ልብሶቹን ከሚገዛው እጅግ የላቀ ነበረ። ሆኖም አድሪያን ለእርዳታዋ እናም ለደግነቷ ዋጋ እንደሌለው ነገረቻት። አድሪያን ከቆዩ ልብሶች ሱቅ ስትወጣ መልካም ስራ ሁል ጊዜ መሸለም አለበት አለች። ነጋዴዋ ሴት ወጣችና ቀጥታ ወደ ገበያ ማዕከሉ ነዳች። እዚያ ስትደርስ ሰዎች ደስ በማይል በቆሻሻ ዓይን መመልከት ጀመሩ። ከፍተኛ ደረጃ ያለው የገበያ ማዕከል ነበረ። እናም አድሪያን በግልጽ ርካሽ ልብስ ለብሳለች። ልብሶቿም ከሷ ጋር እናም ከአካባቢው ሰው ጋር ምንም አልሄደም። ከቀላል ጨርቆች የተሰሩ ነበረ። እናም አንዳንዱ ቦታ ተቀደዋል። ሊሰበር የደረሰ ጫማ ለብሳለች። ፀጉሯ አሁንም እርጥብና የተዝረከረከ ነው። ሜካፓም በዝናቡ ታጥቧል እና አሁን በአበባ ሽቶዋ ፋንታ ዝናብና ጭቃ ትሸታለች። ይህ በእንዲህ እንዳለ በቅንጦት ጫማ መደብር ውስጥ ሉሲ አለቃዋን በጭንቀት እየጠበቀች ነበረ። ሰራተኞቿን ለደንበኞች ልዩ እንክብካቤ እንዲያደርጉ እየጮኸች ሁሉንም ትጎበኛለች። ቀኑ ከፍጹም ማነሰ መሆን የለበትም፣ የተለየ መሆን አለበት ትላለች። በሱቁ ሰራተኞች መካከል ፓሜላና ጄኒፈር ከስራ አስኪያጇ ሉሲ እጅግ የከፉ ናቸው። መራራና አጸያፊ። ሁልጊዜም አዲሷን ሰራተኛ ሶፊያን ጨዋና በጣም ተግባቢ ወጣት ሴቷን ያፌዙባታል፣ ያላግጡባታል። አድሪያን በመጨረሻ ወደ ሱቁ ደረሰች። እናም በውበቱና ውስጡ ባሉት ዕቃዎች በጣም ተደሰተች። ሱቁ ውስጡ ቢጫ ቀለም የተቀባ ሲሆን ቦታውን ለአይን የሚስብና የቅንጦት አድርገውታል። ሁሉም ጫማዎች በሚያንጸባርቁ መደርደሪያዎች ላይ በጥንቃቄ ተደራጅተው ተደርድረዋል። እናም በጎን በኩል የሚያምር ልዩ የሆነ መቀመጫ ወንበር አለ። ሁሉም ነገር በጣም ቆንጆና የተራቀቀ ነበረ። አድሪያን በከፍታ ከሱቁ ውጭ ቆማ አዲሱን ግዢዋን አደነቀች። እናም ስራዋ ወዴት እንዳደረሳት በጣም ኩራት ተሰማት። ብዙም ሳይቆይ የሐሳቧ ዓላማ በአንዷ ሰራተኛ ተቋረጠ። አንቺ እዚህ ምን እያደረግሽ ነው? የሱቅ ለከፍተኛና ለሀብታም ደንበኞች ብቻ ነው። ከዚህ ውጪ አንቺ ቆሻሻ ነሽ አለቻት። ፓሜላ በንቀት ልክ ነሽ፣ አስቀያሚ፣ ይህ ቦታ ላንቺ አይመጥንም። እንዳንቺ ያለች ድሃ ሴት እዚህ ምን ታደርጋለች? እባክሽን ውጪ፣ ምክንያቱም አስፈላጊ የሆነ ሰው ዛሬ እየጠበቅን ነው፣ እንዳንቺ አይነት አይደለም አለች ጄኒፈር አድሪያንን በንቀት እየተመለከተች። ነጋዴዋ ሴት ደነገጠችና ቆማ ደርቃ ቀረች። ሁለቱ ሴቶች በተለይ በዚህን ቀን ሁሉንም ደንበኞች ልዩ እንክብካቤ ማግኘት እንዳለባቸው እያወቁ እንኳን አድሪያንን ልዩ እንደምትሆን አላሰቡም። ስለዚህ አዋረዷት። ብዙ ጊዜ እንደነገሯት ሊያስወጧት፣ ሊጮሁባት ሞከሩ። ውጪ ከዚህ፣ በጣም ትሸቻለሽ፣ ሂጂ አልኩሽ አይደል? ይህ ቦታ ላንቺ አይደለም። በእርግጥ ማን ወደ ገበያ ማዕከሉ እንዳስገባሽ አላቅም። በእርግጥ እነዚያ አቅመቢስ የጥበቃ ሰራተኞች ናቸው አለች ፓሜላ ተናዳ። አትሄጂም ማለት ነው? እንግዲያውስ እኔ ያስወግድሻለሁ ብላ ጮኸች። ጄኒፈር አድሪያንን ክንዷን ይዛ ከሱቁ በኃይል ጎተተቻት። አድሪያን ያን ጊዜ ልቀቂኝ፣ አንቺ ማነሽ? ማን ነኝ ብለሽ ነው የምታስቢው? እኔ ከዚህ አልሄድም ብላ በጩኸት ተናገረች። ጄኒፈር በዚህ ጊዜ
ባለጌ ሴት እንዴት እንደምትቆጣ ተመለከትሻት ብላ ለፓሜላ ባሽሙር እየሳቀች ነገረቻት። ፓሜላ ነጋዴዋን ሴት ከሱቁ ለማስወጣት ልትረዳት ሄደች። ሶፊያ ይህንን መጥፎ ሁኔታ እንዳየች ሁለቱንም እንዲያቆሙ በጩኸት ሚሊዮነሯን ለመርዳት ሮጠች። እንዲህ ልትይዟት አትችሉም፣ እሷ ሰው ነች፣ እናም እንደ ማንኛውም ሰው አክብሮት ይገባታል። ገንዘብ የሌላት ሰው ማለትሽ ነው? ፓሜላ አቋረጠቻት። ይህ ምንም አይደለም፣ ልክ እንደሌላው ሰው በትህትና መያዝ አለባት አለች ሶፊያ እና ሴትዮዋን እየተመለከተች እንኳን ደህና መጡ እመቤቴ፣ ከኔ ጋር ይምጡ፣ ሱቁን አሳያችኋለሁ አለችና እጇን በቀስታ እየይዛ ወደ ሱቁ መራቻት። ነጋዴዋ ሴት ልጅቷ ትሁትና ደግ በመሆኗ ተደሰተች። ሁለቱ ሴቶች ደግሞ በንዴት ተሞልተው ከኋላ ቀሩ። ምን አይነት ጫማ ነው የምትፈልጊው? አለች ሶፊያ ነጋዴዋን እየጠየቀች። አድሪያን በደረሰው ነገር ትንሽ ተገርማለች። ሁኔታው እስከየት ድረስ እንደሚደርስ ለማየት የደሃ ሴት ሚናዋን መጫወት ወሰነች። በሱቋ ውስጥ ያለውን አገልግሎት በትክክል ምን እንደሚመስል መገምገም ፈለገች። የስታይሊስት የሆነ የሚያምር ተረከዝ ያለው ጫማ ነው ልጅ አለቻት። አዲስ የወጣ የሚያምር ቫሌንቲኖ አይነት ሞዴል አለኝ፣ ትወጇለሽ ብዬ አስባለሁ አለች ሶፊያ በትህትናና በፈገግታ። ነገር ግን ወጣቷ ጫማውን አንስታ አድሪያንን እንድትሞክረው ስትጠይቃት ሁለቱ ሴቶች ወደ ስራ አስኪያጇ ቢሮ ሮጠው ድራማ ፈጠሩ። ወይዘሮ ሉሲ በዚህ ሱቅ ውስጥ አስፈሪ ሴት አለች። እናም ያቺ ሞኝ ሶፊያ ደግሞ አዲሱን የቫለንቲኖ ጫማ እንድትሞክር ሰጠቻት። እግሮቿ በጣም ቆሽሸዋል። ጫማውን እንድታደርግ እየረዳቻት ነው አሉ ሴቶቹ። ሉሲ ወዲያውኑ ከቢሮዋ ወጣችና በሶፊያ ተናዳ ነጋዴዋን ሴት በልጅቷ ፊት ወቀሰቻት። ያቺ ሴት ምን ያህል ደሃና ቆሻሻ እንደሆነች ለመናገር ቃላት አልመረጠችም። ሉሲ ይህን ሁኔታ ሱቁን የሚያስጠላ እንደሚያደርገው እናም ያቺ ሴት እንደዚህ አይነት ውድ ጫማ መልበስ እንደሌለባት ጨመረች። አብደሻል እንዴ ሶፊያ? ጫማውን ታቆሽሸዋለች፣ ማንም መግዛት አይፈልግም፣ ብትሰብረውስ መክፈል ትችያለሽ ሲሉ ጮኸችባት። ቀጠለችም፣ ይህ ጫማ ምን ያህል እንደሚያወጣ ታውቂያለሽ? አንድ ቫለንቲኖ አንቺና ቤተሰብሽ በአንድ ወር ውስጥ ከምታገኙት በላይ ያስወጣል። ያችን ሴት አሁን አባሪያት። ምስኪኗ ልጅ ተነስታ ሴትዮዋን ለመከላከል ሞከረች። ግን አለቃዋ ሁሉንም ደንበኞች እኩል ማስተናገድ አለብን ብላ ለአለቃዋ ነገረቻት። እሷም አክብሮት ይገባታል፣ እሷ ግን ደንበኛ አይደለችም። አንቺ ደደብ ተመልከቻት፣ እዚህ ምንም ነገር መግዛት ትችላለሽ ብለሽ ታስቢያለሽ? እስክሪብቶ እንኳን አትገዛም፣ ውድ ጫማ ቀርቶ ብላ መለሰችላት። ትዕግስት ያጣችው ስራ አስኪያጇ ፓሜላ ማክላ አንቺ ሞኝ፣ አንቺ እንኳን በመጥፎ ደሞዝሽ ምንም መግዛት አትችይም። ያቺን ቆሻሻ ሴት ገንዘብ ይኖራታል ብለሽ ታስቢያለሽ? ስለዚህ ሉሲ ተበሳጭታ ወደ ሴትዮዋ ቀረበችና ክንዷን በኃይል ይዛ ነይውጭ ከዚህ እንደማትመጥኝ እኔ ላሳይሽ ብላ ወደ መውጫው ወሰደቻት። አድሪያን አልሄድም በማለት መቋቋም ጀመረች። ነገር ግን ሌሎቹ ሁለቱ ሴቶች ተባብረው ሊያስወጧት ሞከሩ። ወጣቷ ሶፊያ ሴትዮዋን ለመርዳት አልተወችምና ልታስቆማቸው ሞከረች። የሱቁ ባለቤት ስትመጣ ከናንተ በተለየ መልኩ እንደምታስብ እርግጠኛ ነኝ፣ ስትመጣ ጠይቋት፣ በእርግጠኝነት ትመለከታላችሁ አለቻቸው። ሁሉም ሰው እኩል ይስተናገዳል። እሷ ስትመጣ አንቺ እዚያ አትሆኝም፣ አንቺ አቅመቢስ ተባረሻል። ሉሲ በቀዝቃዛና ደረቅ ድምፅ ተናገረቻት። እስቲ ንገሪኝ፣ እንደሱ ያለች ስኬታማ ነጋዴ ሴት ይችን ቆሻሻ በሱቁ ውስጥ ማየት ትፈልጋለች ብለሽ ታስቢያለሽ? አሁን ከዚህ ውጪ። አንቺና ያቺ ቆሻሻ ሴት ወጣቷ ሴት ተንበርክካ እንባ የተናነቃት ከስራ እንዳትባረር ስራ አስኪያጇን ለመነች። ይህ ስራ በጣም ያስፈልጋታል፣ እናቷ ታማለች፣ እናም በጣም ውድ የሆነ ሕክምና ያስፈልጋታል። ነገር ግን ሉሲ እንደ ሁልጊዜው ጠንካራና ግትር በመሆኗ ወጣቷን ሴት እየሳቀች ግድ የለኝም፣ እናም ከእንግዲህ በየትኛውም የቅንጦት መደብር ውስጥ እንዳትሰሪ አደርጋለሁ አለቻት። ሶፊያ ተስፋ ስትቆርጥ አድሪያን ተነሳችና ከወጣቷ ሴት ፊት ቆመች። ሉሲን በንቀት እየተመለከተች እዚህ ማንም የሚባረር የለም አለች ሉሲ። ስሜን እንዴት ታውቂዋለሽ አንቺ ቆሻሻ? እናንቺ ማን ብለሽ ነው የምታስቢ ብላ መለሰችላት። ተናዳለች ስራ አስኪያጇ። ከዚያም አንድ እርምጃ ወደፊት እየተጠጋች ነጋዴዋ ሴት ራሷን አስተዋወቀቻቸው። እኔ የዚህ ሱቅ ባለቤትና አለቃሽ አድሪያን ነኝ። አሁን ደግሞ የምትባረረው አንቺ ነሽ።
መታወቂያውን አሳየቻት። ሉሲ አይኖቹ ፈጠው ቀሩ። ክፉዎቹ ፓሜላና ጄኒፈር አፋቸውን ከፍተው ቀሩ። አስገራሚ ሆኖባቸው እንዴት ሊሆን ይችላል? እነዚህ ልብሶች ለብሰስ ባላይሽ ኖሮ በፍጹም እንደዚህ ያላደርግም ነበር አለች። መልካታ ላይ ሊሆን ይችላል ብላ መለሰች ቢሊየነሯ። አይ ባክሽ ሱቄን ለቀሽ ውጪ። ስራ አስኪያጇ መደናገጥና አለቃዋን ይቅርታ መጠየቅ ጀመረች። ለስራዋ በጉልበቷ ተንበርክካ እየለመነች፣ ግን አለቃዋ እባክሽ የዚህ ሰራሁት ለአመታት ነው፣ ልታባርሪኛችም የምታገኘው ምርጥ ስራ አስኪያጅ እኔ ነኝ። አድሪያን ግን በደረሰባት አያያዝ በጣም ተናዳ ነበርና የስራ አስኪያጇን አይኖች ጠልቃ እየተመለከተች ከእንግዲህ በየትኛውም የቅንጦት ጫማ መደብር ውስጥ እንዳትሰሪ አደርጋለሁኝ አለቻት። ሉሲ ወድቃ ቀረች። ጄኒፈር እና ፓሜላም ተባረሩ። እቃቸውን ሰብስበው ሄዱ። እናንተ አይነት ክፉ ሰዎች ናችሁ፣ ከእንግዲህ እዚህ ማየት አልፈልግም። ሴቶቹ አለቀሱና ምህረት ለመኑ። ግን አድሪያን ውሳኔዋ ጥብቅ ነበረ። እናም ሶስቱ መጥፎ ሰራተኞች በውርደት ሱቁን ለቀው ወጡ። አሁን ግራ ወደ ገባት ሶፊያ ዞር ብላ አድሪያን ከመሬት እንድትነሳ ጠየቀቻት። ወጣቷ ሴት ጋር ማውራት ጀመረች። እናንቺ ወጣት ሴት ደህና ነሽ? ምንም ብመስል በደንብ ስለተንከባከብሽኝ በጣም አመሰግንሻለሁ። ልጅቷ አለቃዋ ጋር እንደምትነጋገር ማመን አልቻለችም። አፍራ እያየች ሳለ ባለጸጋዋ ሴት የለበሰችውን ጫማ አስተዋለች። ትንሽ ግራ በተጋባ ሁኔታ እንዲህ አለች፣ አስቂ ነው። ልክ እንደዚህ የሚመስሉ ጫማዎች ነበሩኝ። ልሰብራቸው እስኪደርስ ድረስ ለብሻቸው ነበር። እዚህ ከመምጣቴ በፊት በአቅራቢያ ካሉ የቆዩ ልብሶች ሱቅ ነው ያገኘሁት። ተረከዝ ያለው ጫማዬ ስለተሰበረብኝ በትክክል መራመድ ስላልቻልኩ ያቺ ደግ ሴት ነች የሰጠችኝ አለቻት። ነጋዴዋ ሴት የወይዘሮ ታንያን የቆዩ ልብሶች መሸጫ ሱቅ ስትነግራት እሷ እናቴ ነች። ሶፊያ በደስታ ጮኸች። አድሪያን በአጋጣሚው ተደሰተችና በዚያ ቀን ወደ ሱቁ ስትመጣ የተከሰተውን ሁሉ ነገር ነገረቻት። ሶፊያ እናቷ ታማ እንደነበር የተናገረችውን አስታወሰችና ለሕክምናዋ ሁሉንም እንደምትከፍል ነገረቻት። ወጣቷ ሴት በስሜት አለቀሰችና አለቃዋን በታላቅ ደስታ መሰገነች። ኃያሏ ሴትም ከዛ ቀን ጀምሮ ሶፊያ አዲሷ የሽያጭ ስራ አስኪያጅ እንደምትሆንና እናቷ ጥሩ ኑሮ እንድትኖር ደሞዝ እንደምትጨምርላት ገለጸች። ሶፊያ ደነገጠችና ይበልጡን አለቀሰች። የበለጠ ደስተኛ ልትሆን አልቻለችም። ወጣት በጣም ደንግጣለች። ደስታዋንም መግለጽ አልቻለችም። ወጣቷ ሴት ሁሉንም አስፈላጊ ስልጠና አገኘች እና ለሱቁ ሌሎች ሰራተኞችንም የመቅጠር ኃላፊነት አገኘች። ስካይ ሹዝ እንዳንቺ ያሉ ሰዎችን ይፈልጋል። ሐቀኛ፣ ደግ፣ ሁሉንም ደንበኞች እኩል የሚያይና በሚገባ የሚገዙ። ሁሉንም ለኔ በጣም ጥሩ የሆነችውን የወይዘሮ ታንያ የቆዩ ልብሶች ሱቅ መርዳት ፈልጋለሁ አለች አድሪያን ፈገግ ብላ። አድሪያን ለቆዩ ልብሶች ሱቅ ከፍተኛ መጠን ያለው ገንዘብ ለገሰች። ይህም ሱቁ ከአሮጊቷ ጋራዥ ወጥቶ ወደ ትልቅ መደብር እንዲያርግ አደረገ። ሁሉም ሰው ደስተኛ ነበረ። እናም አድሪያን ለሁሉም ደስታ የምታሰራጭ ደግ ሰው መሆኗን ቀጠለችበት። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀነው ፕሮግራም ይህንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን ከልብ እያመሰገንኩኝ፣ ስለዚህ ፕሮግራም ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግና የደወል ምልክቷን ማብራት አይዘንጉ። ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።